ማግኘት ያቅተን ይዛል በቃ ችግር የለውም። እኛ በምናገኘው መንገድ እናገኛለን። ሴቶች በመጀመሪያ ደረጃ ሴት ከሚሰርቀው ባል አላህ ይጠብቃችሁ፣ አላህ ይሰውራችሁ። ወንድ የሚሸተውን ባል ከስደት መሳ አላህ ይወፍቃችሁ እያልኩኝ እንግዲህ ዛሬም ያው ሩታ ቪዲዮ ለቃ አይቼ አንዳንድ ነገር ለማለት መጥቻለሁ። እስከ መጨረሻ አዳምጡ። ለቤቴም አዲስ የሆናችሁ ሰብስክራይብ አድርጉኝ። ነባሮቹ ስለምታበረታቱኝ እጅግ አድርጌ ያመሰግናለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑት። ሁልጊዜ ቪዲዮ ስለቅ ይደርሳችኋል። የአሁኑን ሳይሆን የወደፊቱን አስባችሁ ጥሩ ነገር እሰራበታለሁ፣ የራሴን ነገር እዤ እመጣለሁ ስላልኩኝ አበረታቱኝ፣ ሰብስክራይብ አድርጉኝ። የማዳም ቅመሞች አይከፈልበትም። ወደ ሩታና አብርሽ እንዲሁም ደግሞ ቡዜን ቡዜ እንደ ቡዜ ስሟም ከባድ ናት በነገራችን ላይ እየመሩ ነው መሰለኝ፣ እነሱ እየመሩ ነው። ባለፈው ያው ለ3 ቀን ለ2 ቀን ሩታ እየመራች ትገኝ ነበረ። ዘንድሮ እንኳን እነሱ ቀርቶ አርሴናልም ዋንጫ በልቷል። ያው ተስፋ ያልቆረጠ ሰው ይወስደዋል። ዞሮ ዞሮ ወይ ሩታ ወይም ደግሞ ሄርሜላ ማለት ነው። ሄርሜላ ቀለበቷን አውልቀው ወስደውባት ነበረ። ባለፈውም እንደዛ ሲጠየቅ አብርሽ አውልቃ አሉኝ፣ ኤፍሬም እና ሩታ አውልቃሉኝ። እንደዛ ሲሉኝ ደግሞ እኔ አወለኩት፣ ምንም የገባኝ ነገር የለም እያለ አንዴ ጥሩ ሰው እንደሆነ አንዴ የታመመ ሰው እንደሆነ እያሳየ ነበር እና አሁን ደግሞ ጠፍቷል። ማን የት እንዳለ ራሱ አይታወቅም። ብዙዎች ያው እነ ሩታ የጠረጠሩት ቡዜን ነበረ። ቡዜ ቤት ሄደው ሲፈልጉት ደግሞ ሊያገኙት አልቻሉም። አየብርሽዬ እኛ ለቅሶ ላይ ተቀምጠናል። እና ደግሞ ሌሎቹ ደግሞ ሄርሜላ ናት እያሉ ሄርሜላ ጀግና ናት፣ ትችላለች። የማዳም ቅመሞች እኮ እና ትክክል ሆነን ቀርተናል እኮ የራሳችን ህይወት ጠፍቶብን የሰውን ህይወት እያናኖርን እንገኛለን። ቲክቶክም እኛ ነን፣ ዩቱብም እኛ ነን፣ ፌስቡክም ላይ እኛ ነን። አረ ማሻአላ እኮ ነን፣ ማሻአላ። የዛኔ እኮ ጸጉራችን ራሱ በደንብ አላበጠር ነው። እርግጠኛ ነኝ የማዳም ቅመሞች ይሄን ሪከርድ ስታዳምጡ እጃችሁን ጭንቅላታችሁ ላይ አሳርፋላችሁ ብዬ አስባለሁ። ለፈገግታ ያክል ነው። ሰውን አድንቆ ሰውን አሁን ላይ ደግሞ በቃ ሁሉም ቡድን ይዟል። ንብ ፋሚሊ ብለው ይመጣሉ፣ ግሬስ ፋሚሊ ብለው ይመጣሉ፣ ብራቢሮ ፋሚሊ ብለው ይመጣሉ። ብራቢሮ ፋሚሊዎች ደግሞ እንትን ናቸው ማለት ነው። የማን ናቸው? የጃኒ ቤተሰቦች ናቸው። ንብ ፋሚሊዎች ደግሞ የሀቢባ ፋሚሊዎች ናቸው ማለት ነው። የኔስ በምን ይሰየም? ለማንኛውም አትጨናነቁ፣ ችግር የለውም። ሩታን ብትወስደው የልጇ አባት ነው። ልጄን የምትነጥቁብኝ ነው ምናምን ብላ ሩታ ደግሞ ምርር ብላ እያወራች ነው። ሩታ ምንር ብለሽ እንዳታወሪ፣ ለልጅሽን እንዳትበትኝ። ብዙ ለፍተሻል፣ ብዙ ደክመሻል ከልጅሽ አባት ለመኖር ብዙ ነገር አድርገሻል። ያው ሶሻል ሚዲያ ትዳራችሁ ስለወጣ ነው እንጂ አሉ አይደል እንዴ 24 ሰዓት ሲጨቃጨቁ በትዳራቸው፣ በህይወታቸው፣ በድህነታቸው አስሬ ሲጨቃጨቁ ይሄን ለምን አልገዛ፣ ይሄን ለምን አላመጣ፣ ቤዛ ለምን አላስቀመጥክ የሚሉ አንቺ ከዚህ በፊት ያው ስለምጨቀጭቂው ስለነበረ ነው። ብዙ ሰው አሁን ሰላሙን አግኝተዋል። ሄርሜላ ፍቅር እየሰጠችው ነው። ወንድ ልጅ ከሴት ልጅ ምንም አይፈልግም። ክብሩን ዝቅ አታድርገው፣ ከወንዶች እኩል ታድርገው፣ ታክብረው ነው የሚሉት። የኢትዮጵያ ወንድ ደግሞ ክብር ይወዳልና ይሄን አጉድለሽበታል ብለው ነው በአንቺ ላይ የሚናደዱት ሁልጊዜ ማለት ነው። አንቺ ደግሞ ስለምትወጂው ሊሆን ይችላል የምትጨቀጭቂው። አታችሁ ተቸግራችሁ አይደለም፣ እንደምናያችሁ ነው። ሀታ ከሀገር
ራሱ ወጥታችሁ ተዝናንታችሁ እንደፈለጋችሁ በልታችሁ ጠጥታችሁ መኪና ገዝታችሁ ቤቴ ምናምን እያላችሁ እያሳያችሁን ነው። ቸግሯችኋል ብለን ያው አንልም። ዩቲዩብም በደንብ ይከፍላችኋል። ማሻላ ነው። ስለዚህ ይሄ የፍቅር ነው ብዬ ነው የምወስደው። እኔ ለተንኮል አልወስደውም። አንዳንድ ተንኮለኞች ወደ ተንኮል ስለሚወስዱት ነው ይሄን ያቀረብኩት። እና ለማንኛውም ሩታ መቼም ቢሆን ወረቀቷ 80ው አልተቀደደም። እስካልተቀደደ ድረስ ባሌ ነው ማለቷ አታቆምም። የልጅ አባት ነው ማለቷ መከታተሏ፣ የት ወጣ የት ገባ ማለቷ ደግሞ አግባብ ነው ብዬ አስባለሁኝ። በመሀል ገብታችሁ በትዳር ውስጥ ገብታችሁ ትዳር እያላችሁ ትልቅ ሰው ሆናችሁ እንደገና ደግሞ እንደ ውሽምነት መጥታችሁ ተለጥፋችሁ እንትን ያላችሁን ሰዎች ደግሞ ነገ በራሳችሁ በሰራችሁት ስራ ታፍሩበታላችሁ። አክስት ተብዬዋ በተለይ እቺ ውሽሚት ናት። ያው ለመቀማት ነው የመጣችሁ ቀመጥናት እና እሷ ያው ሌባው ራሱ እኮ ሲወጣ ካገኙኝ እስቃለው ካላገኙኝ እሰርቃለሁ ብሎ ነው የሚወጣው። እና እሷም እንደዛው ነው። ካገኘሁት ወደ ቤቴ አስገባለሁኝ ካላገኘውም እድሌን እሞክራለሁ ብላ ስለወጣች ያው በሷም እድሏን ትሞክር። ጠንካራ ወንድ ቢሆን ደግሞ እስካሁን እኛ አይልም ነበር። አንዳንዴ ሀቂቀተን ድራማ ነው የሚመስለኝ፣ ድራማ እየሰሩብን ነው ብዬ ነው ማስበው። ብዙዎቻችሁ ግን በዚህ ነገር ተስማምታችኋል፣ እየነቃችሁ ነው ያላችሁት። ምክንያቱም አንድ ሰው ተጣላ ማለት አመት 2 አመት አይቆይበትም። አንድ ሰው ከጠላችሁ ጠላችሁት፣ ያንን ሰው በቃ ተበላልጋችሁም ተሰዳድባችሁ መንበላችሁ ትለያላችሁ እንጂ አመት 2 አመት ቪዲዮ አሰሩበትም ካሜራ መደቀን አያስፈልግም። እኔ ደግሞ ማላምንበት ነገር ሰው ተጣልቶ ካሜራ ደቀኖ አንቺ እንደዚህ አንቺ እንደዛ የኔ ነሽ የኔ ነህ መባባሉን እኔ አላምንበትም፣ አልወደውም። ስለዚህ ይሄ ነገር ደግሞ ድራማ ይመስለኛልና ድራማም ከሆነ ወደ ራሳችሁ ተመልሳችሁ ትታችሁት ሌላ ነገር እንደው በቃ ሌላ ቢቀር ሌላ አፍቃሪ መጣች ብላችሁ ሌላ ድራማ ሄርሜላም ከሌላ ልጆች ብትሰራ ከእናንተ ደግሞ ፒስ ሆና በቃ ታረቅን ካሁን በኋላ አልፈልገውም እኔም ነገ ይሄ ነገር ቢደርስብኝ ደስ ስለማይለኝ ለልጁ እናት አስረክቤያታለሁ ብለሽ መተሽ ያው ኖርማል ቪዲዮ ብትሰሩ በተለያዩ ነገሮች ሌሎችም ጨምራችሁ የቡታጀራ ዩቲዩበሮች ማሻላ ናችሁ። አንዱን ይዛችሁ ትመጣላችሁ። ሰውን በቃ ከፍሏችሁም ቢሆን ስታበረታቱ ደስ ይላል። አንዳንዶቹ ተከፍሏቸው ራሱ ቻናሌን አሳድጉልኝ ብትሏቸው መሰሪው ስራ እንደዚህ አይደለም፣ በዚህ ወጣ በዚህ ወረደ የሚባሉ አሉ። እኔ ግን አንድም ሰው ቻናሌን አሳድግልኝ ብዬ የሞከርኩትም የለም። ወደፊት እኔ የተስተካከለ ቦታ ህይወት የተስተካከለ ቦታ ስቀመጥ እንደምሰራበት ስለማቅ አሁን ዝም ብዬ በማዳም ቤት በትርፍ ሰዓቴ ሰዓቴን እንዳያነሳብኝ ሰብስክራይቤን እንዳያነሳብኝ ነው እየሞከርኩ ያለሁትና ለዛም ብዙም አላዝንለትም። ሲቀጥል ብታበረታቱኝ፣ ላይክ ብታደርጉልኝ፣ ሰብስክራይብ ብታደርጉልኝ እኔም ሞራል ኖሮኝ የራሴን ስራ ይዤ መጣና እሰራበት ነበርና አለኩል ያህል መደም ቆሞች እርስ በራሳችን ያለን ነገር ደግሞ ሆድ ፍጃው በሚለው ጨርሰዋለሁኝ እና በመቀጠልም በቃ ይበቃችኋል። ሀቂቀተን የቡታጀራ ዩቲዩበሮች በጣም በአንድ ስራ ብዙ ጊዜ ቆያችሁበት። አረ ጋዝጋዝ ይላል ወላሂ እጅ ነው የሚለው እና የተለያዩ ነገሮች አዳዲስ ነገሮች ይዛችሁልን ብትመጡ የውጭ ዜጎች የሚሰሩትንም ብቻ ቪዲዮ ለቃችሁ ከፈለኝ አልከፈለኝ ስንት ሰው አየልኝ አላየልኝ ብቻ ብላችሁ ትኩረት ከምትሰጡ የውጭ ዜጎች ምንድን ነው የሚሰሩት? ከእናንተ የበለጠ 3 ሚሊዮን 4 ሚሊዮን ሰው የሚያያቸው ሰዎች አሉ። ከሌላ የእነሱ ዜጋ ብቻ ሳይሆን የሌላ ሀገር ዜጋ የሚያይላቸው ቪዲዮዎችን ነው ትንሽ ሰርተው በቃ ብዙ ሰው ያይላቸዋል። እና ያንን ቦታ ትኩረት አድርጋችሁ እናንተም ብትጠቀሙ ብትሰሩ ባይነኝና ይሄኛዎቹ በቃ አለ አይደለ በብልግና ሲሰሩ ባለጌዎች ብቻ የሚያዩት ቪዲዮ፣ ውሸት ሲሰሩ ውሸታሞች ብቻ የሚሰሩት ቪዲዮ መሆን የለበትም። እኛ ሶሻል ሚዲያ አጠቃቀማችን በጣም የወረደ የሚያስጠላ ምንም ማይጠቅም ወደፊት እናንተ እኮ 2 ቪዲዮ ይሄን ሁሉ
ቪዲዮ ከምትሰሩ 2 የሚታይ ቪዲዮ ሰርታችሁ አመት በአመት ያ ቪዲዮ ቢቆጥርላችሁ የመጣ አዳዲስ የመጡ ሰዎች የሚያዩት የሚታይ ነገር ብሰሩ የተሻለ ነው ብዬ አስባለሁ። ለእናንተም ጭምር ነውና አለው ኩል ያህል ምን እላችሁ ፈልጌ ነው ሀላስ ይገባችኋል ብዬ አስባለሁ። ትረዱኛላችሁ፣ በተለይ ዩቲዩበሮች ትረዱኛላችሁ ብዬ አስባለሁ። ዩቲዩበር ያልሆኑት እና ትክክሎች ያው እስኪገባቸው ድረስ ብዙ ጊዜ ይፈጅባቸዋል። ላኪን እኛ ኢትዮጵያኖች ሁላችንም ሶሻል ሚዲያውን ለአንድ ሰው ብቻ ሳይሆን ማንጠቀም ብቻ ተከታይ ብቻ መሆን ሳይሆን የራሳችንም መጠቀም አለብን ብዬ ነው የማስበው። ዩቲዩብ መክፈት አልችልም ሲሉ በጣም ይገርሙኛል። እና ዩቲዩብ መክፈቱ ብቻ ሳይሆን እንትን ማለቱ ብቻ ሳይሆን መከታተል ብቻ ሳይሆን እንዴት እንደሚከፈት የፈለጋችሁት ነገር ሰርች አድርጋችሁ አውርዳችሁ የምታዩበት የሚጠቅማችሁን ሀታ ገበያ ሀታ አገር ስትገቡ የማዳም ቅመሞች እንዳታለቅሱ፣ ገንዘብ ኑሯችሁ ምን ልስራ ብላችሁ በቃ ስትረስ ውስጥ እንዳትገቡ እዚህ ሆናችሁ ምን ማድረግ እንዳለባችሁ፣ አሁን ላይ ምን እንደሚያዋጣ፣ በስንት ብር እንደምትጀምሩ፣ ምን አይነት ስራ መስራት አለባችሁ፣ አዲስ ስራ የሚጀምር ሰው በስንት መንቀሳቀስ እንዳለበት ያ ሁሉ እያስተማሩን እነሱ ጋር ደግሞ ማንም ሰው የለም። በየትኛውንም ትምህርት አዘል ነገር ያለበት ቤት ማንም ሰው ዞር ብሎ አያዩምና እኛ ባለጌ ሆነን ዩቲዩበሮችንም እያባለግናቸው ነው። ሁሉም ሰው ተከታዩን ነው የሚመስለው። በተለይ ገንዘብ የኢትዮጵያ ሕዝብ በሆነ ነገር በመጥፎም ይሁን በጉቦም ይሁን በምንም ይሁን ገንዘብ ከለመደ በቃ አንዴ ገንዘብ ከቀመሰ የሚሰራው ስራ አይታየውም። እኛ ደግሞ የምናያቸው ነገሮች በትክክል ሀሳብ አስተያየት ማስቀመጥ ነው እንጂ ወድጄዋለሁ ካላችሁ ያን ሰው ከተቀበላችሁት ካያችሁለት ያ ነገር ተመችቷቸዋል ማለት ነው። በዛ ነው የሚቀጥለው። ሀሳብ አስተያየት ከሰጣችሁት ግን ማስተካከል ይችላል ብዬ ነው ማስበው፣ እኔ እንደኔ ሀሳብ ማለት ነው። ስለዚህ እኛንም ራሳችን ዞር ብለን ማየት አለብን። እንደገና ደግሞ የሚመጡ ቪዲዮዎችን ደግሞ ሀሳብ አስተያየትን እኛን የራሳችን የመሰለ ነገር ብናስቀምጥ እዛ ጋር የጻፋችሁት ሁሉ ትክክል ሳትሆኑ ቀርታችሁ አይደለም። በቃ ያኔ ሰው ሊያቅላችሁ ይሆን ለላይክ ፍለጋ ይሆን የማይሆን ኮሜንት የምታስቀምጡ ሳይመቻችሁ የተመቻችሁ የምትመስሉ አላችሁና የራሳችሁን ሀሳብ ስትሰጡ የበለጠ የራሳችሁ አእምሮ ራሱ ጥሩ ይሆናል ብዬ አስባለሁኝ። አቤት የዛሬው ምክር ማሻአላ። እና እንትን ቢሆን ጥሩ ነበር፣ ዜና አንባቢ ቢሆን ጥሩ ነበረ፣ እችል ነበረ። ለማንኛውም ማንበብ ስለምወድ ነው። አላኩል ሀል ይሄን አከል ካልኳችሁ ይበቃችኋል። እና የማዳም ቅመሞች አብዛኛው ጊዜ ለራሳችሁ ሆኑ በነፃ ዋይፋይ ሶሻል ሚዲያ ይኑራችሁ፣ ተንቀሳቀሱ፣ የምትውሉበትን ቦታ እወቁ ለማለት ያክል ነው። ይገባችኋል ብዬ አስባለሁኝ። ከእናንተ የነበረኝ ቆይታ በዚህ እጠነቅቃለሁኝ። በሌላ ቪዲዮ በአዲስ ቪዲዮ እስከመጣ ደህና ሁኑልኝ። ለቤት አዲስ የሆናችሁ በቅንነት ቤተሰብ ሆኑ ተቀላቀሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽትን ተመኝቼላችኋለሁ። የወጣንበትን ሀገራችን በሰላም ይመልሰን እያልኩኝ በዚሁ ልሰናበታችሁ።